እንደው ሻለቃ ማሞ ከዚሁ ጋር የተያያዘ ነው። ይሄ የእርስ በርስ ጦርነት እያስከተለ ያለውን ጉዳት ሁላችንም እያየን ነው። አገዛዙ ለዚህ ሁሉ ተጠያቂ መሳሪያ ያነሱ ጫካ የገቡ ናቸው የሚል ነገር ያነሳል። እንግዲህ ጦርነቱ እንዴት እንደጀመረ ብዙ ወደ ኋላ መሄድም የሚያስፈልግ አይደለም። እዛው ኖረን ያየነው በቅርበት የምናውቀው ነው። ጦርነቱ እንዴት እንደጀመረ በግልጽ የሚታወቅ ነው። አብይ አህመድ በእብሪትና በትዕቢት አማራን ትጥቅ አስፈታለሁ ሱሪ አስወልቃለሁ ብሎ የገባበት ነው። በኋላም ራሳቸው ወታደሮቹ አመራሮቹ የፖለቲካ መፍትሄ ፈልጉለት ሲባል ፋኖን ካላጠፋን መፍትሄ የለም የሚል አቋም ላይ አብይና ብርሃኑ ጁላ ደርሰው የዘለቁበት ጦርነት ነው። ትምህርት ቤቶች አገልግሎት እየሰጡ አይደለም። ከፍተኛ ሰብአዊና የቁሳዊ ጉዳት እየደረሰ እንዳለ ምንም ጥርጥር የለውም። እንደው ይህንን እንዴት ይመለከቱታል? በእርስ በርስ ጦርነት ሀገሪቱ እንዴት እየተጎዳች ነው? በጣም የሚያሳዝን ነው። መሳይ አሁን እንግዲህ እኔ እድሜን ወጣትነት እድሜን አብዛኛውን ያሳለፍኩት በጦርነት ውስጥና በጦር ሜዳ ነውና ጦርነትን እንትን ማድረግ ወይም ግሎሪፋይ ማድረግ ማበረታታ ሰው ሊሆን አልችልም። ጦርነት ምን አይነት ጉዳት እንዳለው ምን ያህል ጥፋትና ውድመት ሰቆቃ እንደሆነ በውስጡ አልፌ ያየው ሰው ነኝና አሁንም ከዛ አንፃር በጣም የሚቆጨኝ የሚያናድደኝ ነገር ያንኑ ያለፍንበትን ጦርነት ደግመን የእርስ በርስ ጦርነት ደግመን ማካሄዳችንና በዚህም ምክንያት የሀገሪቷ ዜጎች ወጣቶች እንደገና ሰላማዊ ህዝብ በጦርነቱ በቀጥታ በጦርነቱ ተጠቂ በመሆንና ከጦርነቱ ጋር በተያያዘ ምክንያቶች የሚደርስበት ጉዳት ሀገሪቷ ራሷ እንደ ሀገር ኢኮኖሚዋ ደቆ የሰው ልጅ በአንድ ጊዜ እንኳን በልቶ ማደር በማይችልበትን ሁኔታ እየፈጠረ ፖለቲከኞቹ ግን የፖለቲካ መፍትሄ መስጠት ከመስጠት ይልቅ ያንኑ የነበረውን በወያኔ ዘመን የነበረውን የቴክ ፖለቲክስ አስቀጥለው እንደገና ለመቀጠል ለብዙ ዘመን ለመቀጠል እንትን እያደረጉ ያለው ነገር በጣም በእውነቱ በጣም የሚያሳዝን የሚያሳፍር እና ከምንም በላይ ደግሞ የሰው ልጅ ስልጣንንና ጥቅምን ምቾትን በማየት ብቻ ሀገርን መቀመቅ ውስጥ ሲከት ማየት በጣም ይገርማል። በጣም ምንም ደግሞ የማይመስላቸው የዚህ ዘመኑ ደግሞ የተለየ ነው። ድሮ እንኳን የዘመቻ ሪፖርት ላይ እና ሰው ሞተ እና ሰው ቆሰለ ይሄና ሰው ሁኔታ አልታወቀም ተብሎ ሪፖርት ሲቀርብ በሀገር ደረጃ በሀገር መከላከያ ደረጃ እንደው ለኛ ለወጣቶቹም ላይ ምሳሌም ይሁን መሪዎቹ ትንሽ ሲምፓቲ ሲያሳዩ እንደው ምን እናድርግ ብለው ሲጨነቁ ሲጨቃጨቁ እናይ ነበር። አሁን ይሄ ያለም አይመስለኝም። መጀመሪያ ነገር ጦርነቱ የሚመለመል በውዴታም በግዴታም የተመለመለ የሚሄድ ወጣት አለ። በቂ ትሬኒንግ የለውም። እንደውም አንድ ቪዲዮ ላይ ያየሁት 45 ቀን የሰለጠነው ልጅ አይቻለሁ። ከዛ በ3 ወር ነው ማክሲመም 3 ወር ቀርቶ 6 ወርና 9 ወር የሰለጠነ በሚገባ የሰለጠነ ወታደር ውጊያ ላይ ሲገባ ለውጊያ አዲስ ነው። ውጊያን የሚመስል ፕራክቲካል ውጊያን የሚመስል ስልጠና የለም። የሚቀርብ ነው እንጂ ያንን የሆነ ስልጠና የለም። ያም ሰልጥኖ ጦር ክፍል ሲሄድ ያ የጦር ክፍል ደግሞ ከነባሩ ልምድ ካለው አመራርና ወታደር ጋራ ተደባልቆ እንደገና ሰልጥኖ ነው ኤፊሽንት ተዋጊ ሊሆን የሚችለው። ሌላ እኮ አይደለም። ራሱ ነው መጀመሪያ ራስን ማዳን ነው። መጀመሪያ ወታደር ራሱን ማዳን የሚችልበትን የነፍስ ወከፍ ስልጠና ሰውነቱ ተዋህዶ አዳፕት እስኪያደርገው ድረስ መሰልጠን አለበት። አለበለዚያ ውጊያ በጣም የሰው ልጅ ስጋ የለበሰ ሰው መሳሪያን የመሰለ ቦምብን የመሰለ መትረየስን የመሰለ መድፍን የመሰለ እየተተኮሰበት በድን ካልሆነ በስተቀር አይደነግጥም፣ አይፈራም፣ አይርበተበትም ማለት አይደለም። ያንን ግን ለመቆጣጠር የሚያስችለው ስልጠና ያስፈልገዋል። ከስልጠና በኋላ ልምድ ያስፈልገዋል። እነዚህ በየ3 ወር እየሰለጠኑ በ45 ቀን እየሰለጠኑ የሚገቡ ልጆች ግማሾቹ ያለ ውዴታቸው አላማ መንፈስ ነው። መሳሪያ እኮ አይወጋም። መንፈስ እኮ ነው። የሰው ልጅ መንፈስ ከዛ አካል ነው። መንፈሳቸው ያላመነበትን ያልሰለጠኑበትን ራሳቸውን እንኳን ከጥይት ለማዳን
በማይችሉበት ሁኔታ ነው ውጊያ ውስጥ የሚገቡትና የሚቆስለውን አካለ ጎደሎ የሚሆነውን ሰው የሚሞተውን መቁጠር ነው። አካለ ጎደሎ የሚሆነው እኮ ሰው ምድሪቱን እየሞላው እኮ ነው። አሁን ብዙ ቪዲዮ ላይ እየወጡ ቫይራል የሚሆኑ ልጆች አሉ፣ ወጣቶች የመከላከያ ልጆች ተቆስለን ጥይት ተሸክመን አካላችን ተቆርጦ ተጣል የሚሉ አሉ ብዙ። እንዴትስ ማኔጅ ማድረግ ይቻላል? ያንን በምን ያህል ኢኮኖሚ በምን ያህል አቅምና ይሄ ሁሉ ነገር ምንድነው የሚሆነው? የውጊያ ብቃቱ እየቀነሰ ነው የሚሄደው። አሁን ዝም ብለህ አንድ ሰራዊት ውስጥ እየመለመልክ ስታስገባ ልክ ማር ብርዝ ስትጠጣ በላው ላይ እየጠጣ ውሃ እየጨመርክ ስትይ በኋላ ውሃ ነው የሚሆነው አይደል? ጣዕሙም ይጠፋል መጀመሪያ፣ ከዛ ውሃ ነው የሚሆነው። ሰራዊቱም ብቃቱ በዚህ ውጊያ ውስጥ እየተመለመለ የሚገባው ብቃቱ እየቀነሰ የሚመጡትም ሰዎች ተዋግተው ውጤት ማምጣት ሳይሆን ራሳቸውን እንኳን ከሚተኮስ ጥይት ማዳን የሚያስችል አቅም፣ ብቃት፣ ወታደራዊ ችሎታ፣ ልምድ የሌላቸው ስለሆነ የጥይት ማብረጃ እየሆኑ ነው ማለት ነው። በሌላውም በኩል ያለው እንደዚሁ ነው። እንግዲህ የአንድ ሀገር መሪ የአንድ ሀገር አመራር መቼም ህዝብ ዜጋ ሁሉ የራሱ ህዝብ አድርጎ ማየት ሲችል ነው በሁሉም ወገን እንትን የሚለው ፖለቲካል ሶሉሽን ሳይሆን የፖለቲካው ምህዳር ከነበረው እየጠበበ እያነሰ እየተበላሸ ጠቅላላ አይደለምና ሌላ ጠንካራ ጥያቄ የሚጠይቅ ስብሰባ እንኳን ላድርግ የሚል የፖለቲካ ድርጅት ሲነሳ አገዛዙ በቃ ጦር የዘመተበት ያህል ደንግጦ ያ ስብሰባ እንዳካሄድ ተሯሩጦ የሚደፍንበት መንገድ እየታየ እንዴት ይቆማል ጦርነቱ? ምን መፍትሄ አግኝቶ ይቆማል? እና ስለዚህ ሀገራችን የሚያሳዝን ሁኔታ ላይ ነው ያለችው። ይሄ እንትን በሌላ በኩል ደግሞ ምንም የማይቀረው የተቃዋሚዎች የታጣቂዎች እንቅስቃሴ በእንትን ብቻ አይደለም፣ በፋኖ ብቻ አይደለም። በትግራይ ያለው ሁኔታ የታጠቀ ኃይል ወደ 300,000 የሚጠጋ የታጠቀ ኃይል እንዳለ ይታወቃል። በኦሮሚያ ክልል እንደዚሁ የሸኔ ኃይል ከፍተኛ ኃይል እንዳለው ይነገራል። ይሄ ሁሉ እያለ ነው እንግዲህ ምንም የፖለቲካ ሶሉሽን የለም። እንደዚሁ ሁሉንም ቦታ ሰራዊት እየላክን እየማገድን እኛ በስልጣን እንኖራለን የሚል መሪ የተከተለ ነው የሚመስለው መንግስታዊ ስርዓቱ። በጣም የሚያሳዝን እንቅልፍ የሚያሳጣ የሀገራችን ሁኔታ ሁላችንንም የሚያሳስበንና የሚያስጨንቀን ነው መሳይ። እንግዲህ ሻለቃ ማሞ አገዛዙ ለፖለቲካም ሆነ ለሌሎች መፍትሄዎች ዝግጁ አለመሆኑን ከሚያሳዩ ክስተቶች አንዱ ሰሞኑን በስፋት የፋኖ አመራሮች መጡልኝ ስርዓቱን ምንድነው ትጥቅ ትግሉን ትተው ወደ ሰላማዊ አማራጭ መጥተዋል የሚል ሰፊ ፕሮፓጋንዳ ተጀምሯል። እንደው በዚህ ላይ ያለውን ሁኔታ እንዴት እየተከታተሉት ነው? በእንደዚህ አይነት መልኩ የሚቆም ትግል አለ ወይ? አገዛዙ ይሄንን በማድረግ በቃ የፋኖ ትግል አከተመ አበቃ አይነት ድምዳሜ በደጋፊዎቹ ዘንድ እንዲፈጠርም ሰፊ ስራ እየሰራ ነው። እነዚህም ሄደው የአማራ ትግል የአማራ ጥያቄ ለካ ጫካ እያለን ተመልሷል አላወቅንም ነበር፣ ይሄው ኮሪደር ልማት ላይ ያየነው ቻይና መስሎናል፣ አዲስ አበባ ያለን አልመሰለንም እስከ ማለት የደረሱበት በጣም ያሳዝናል። እነዚህ ነበሩ ወይ የፋኖን ትግል ሲመሩ የነበሩት? በትክክልም አሁን ያሉ አመራሮች እንደሚሉት ከሆነ የሄዱት የራሳቸው የቁስ ጥያቄ ያለባቸው ናቸው እንጂ አማራ ትግል ገብቷቸው አልነበረም የተቀላቀሉት። እንግዲህ ሄደዋል። አሁን ትግሉ ጥርት ብሎ በሚያምኑና እስከመጨረሻው በሚዘልቁ ታጋዮች እጅ ላይ ነው ያለው። ከዚህ በኋላ ነው እንግዲህ ውጤቱን በደንብ የምናየው ብለዋል። ለማንኛውም እንዲህ አይነቱን ነገር እንዴት ያዩታል? ይሄ ሰሞኑን በስፋት የሚታየው የአገዛዙ ፕሮፓጋንዳ እጅ ተሰጠ፣ ወደ ሰላማዊ መንገድ አማራጭ ተቀብለው ገቡ የሚለው ሰፊ ፕሮፓጋንዳ አየር ምድሩን አጨናንቆታል። ሻለቃ ማሞ አመሰግናለሁ። የሚያስቀኝ መሰለህ ሁሉም ነገር አገራችን ላይ የሚሆነው ነገር ልክ በቃ ያለፈውን ኮፒ ማለት እኮ ነው። በቃ ይሄው እኮ ነው። በእኛ ጊዜ ከኤርትራ ነፃ አውጪም ሆነ ከትግራይ ነፃ አውጪ ድርጅቶች የሚገቡ ሰዎች ነበሩ እጅ የሚሰጡ ወታደራዊ አዛዦችም ተዋጊዎችም እንደዚሁም ደግሞ የፖለቲካ ሰዎች ይገቡ ነበር። በቃ በተለይ ተለቅ ያለ ፖዚሽን ያለው ሰው ሲገባ አለቀላቸው በቃ ይባል ነበር። ምናልባት አንተም ደርሰበታል ይሆናል። የወያኔና አብርሃም ያየህ ነው የሚባለው
እሱ አንድ ደግሞ ሌላ ገብረመድህን የሚባል የፋይናንስ ክፍል ሌላም ደግሞ እንደዚህ የሚገቡ ነበሩ። በኤርትራ ነፃ አውጪም በኩል እንደዚሁ ወደ መንግስት የሚገቡ ነበሩ። መጀመሪያ ነገር አሁን እንደምንሰማው ነገር ይሄ በተለይ በእንደዚህ በትጥቅ ትግል ውስጥ በአንዱ ጎራ ሆነው ይዋጉ የነበሩ ወይም የአባል የነበሩ ወደ ሌላው ሲሄዱ የሚባለው ወዶ ገባ ነው የሚባለው በአማርኛ፣ ወይም ዲዘርተር ወይም ዲፌክተር ነው የሚባለው። እኛ በወዶ ገባ የሚል ስም ነው ያለው በአማርኛ። ዲፌክተር ነው በቃ፣ ሌላ ምንም ማስተባበያም ቀጣያም መቀነሻም ነገር የለውም። በቃ ዲፌክት አደረገ ማለት ነው። እንትኑም መንግስት ወደ ሽምቅ ተዋጊ ገባ፣ ከሽምቅ ተዋጊ ወደ መንግስት ገባ። ያው ዲዘርተር ነው፣ ያንን ዲዘርት አድርጎ ነው ወደዛ የሚገባው። ሌላ ደግሞ የተማረከ ምርኮኛ አለ፣ ሳሬንደር ያደረገ እጁን የሰጠ በኃይል ከአቅሙ በላይ ሆኖ እሱ ደግሞ ህጋዊ መጠሪያው ፕሪዝነር ኦፍ ዋር ይባላል፣ ወይም ምርኮኛ የምንለው በእኛ ማለት ነው። እና ከመንግስት ወገን እስከ ጀነራል ማዕረግ ያሉ ወታደር አዛዦች ወደ ፋኖ ሄደዋል። እንደውም በፖለቲካውም በየዞን የምን እንደዚህ ፖለቲካ እንትኖች ወደ ፋኖ ገብተዋል። ከፋኖ ወገን ደግሞ አሁን በተለይ በቅርብ ጊዜ እንደዚህ አመራር አካባቢ የነበሩ የፋኖ አንደኛው ክፍል የነበረው የገቡ አሉ። እና ይሄ በጦርነት ውስጥ ያለ የነበረ ወደፊትም የሚኖር ነው። በዚህ ላይ ደግሞ ፕሮፓጋንዳ መስራትም በእኛም ጊዜ ነበረ። በቴሌቪዥን ይቀርባሉ፣ አንዳንዶቹ መጽሐፍ ሁሉ ጽፈው እንዲያተሙና በቃ እንዲሰራጭላቸው ይደረግ ነበረ። ጦርነቱን ግን አላቆመም። ይሄ ራስንም ህዝብንም ሀገርንም ማሙኛ ካልሆነ በስተቀር ይሄ አድቫንቴጅ ሊኖረው ይችላል። መረጃ ይዘው ሊገቡ ይችላሉ። አንዳንድ ጊዜ እንደውም ወደ መንግስት አካል የሚገቡ ኃይሎች ተመልሰው የሚሄዱ አሉ። አንዳንዶቹም ደግሞ ተልኮ ይዘው የሚመጡም አሉ። የእንትን ስራ ለመስራት ኢንተለጀንስ ስራ ለመስራት ተልኮ የሚመጡም አሉ። ስለዚህ ይሄ ለጦርነት መፍትሄ ማግኛ ወይም ማብቂያ መንገድም ምልክትም አይደለም። ሰዎች ሲሰለቻቸው ሲታክታቸው ወይም አምነውበትም የሚሆን ሊሆን ይችላል፣ ወይ ደግሞ ተልኮ ኖሯቸው ሊሆን ይችላል። በተለያየ ምክንያት ዲፌክት ሊያደርጉ ይችላሉ። ይቀጥላል እስከ መጨረሻው ድረስና ይሄ ማዘናጊያ እንዳይሆን ከወታደራዊ ምልከታ አኳያ ይሄ ያለና የነበረ ወደፊትም የሚቀጥል ስለሆነ ጦርነቱን የበለጠ የሚያሳድገውም የሚቀንሰውም ነገር ስለሌለ ሲምፕሊ ፕሮፓጋንዳ መጠቀሚያ፣ ሁሉም ወገን ፕሮፓጋንዳ መጠቀሚያነት መጠቀም ስላለበት ይጠቀማል። አንዳንድ ጊዜ ግን ሲበዛም ትዝብት ይጥላል እንጂ ምንም ለውጥ የሚያመጣው ነገር የለም። ሰሞኑን የምንሰማው ነገር ይሄንን ነው ማሳይ ነው። ሻለቃ ማሞ ይሄ እነዚህ የመጡን የተባሉት እጅ የሰጡት ምርኮኞችም ይባሉ ወዶ ገብም ምንም ይባሉ በተለይ አዲስ አበባ ነው ያረፉ ያሉት። ምናልባት አንድም አማራ ክልል ላይ ስርዓቱ እንደፈለገ መሆን እንደማይችል አመራሮቹ በሙሉ የአማራ ክልል ምስለኔ አስተዳደር ከአዲስ አበባ ሆነው ስራዎቻቸውን እንደሚሰሩ ከዚህ በፊት ሲወጣ የነበረውን ሪፖርት ማረጋገጫዎችን እያገኘን ነው። አሁንም እነዚህ መጣው እዛው አዲስ አበባ ሆቴል ተቀምጠው ነው ያሉት። ባህር ዳር እንኳን መሄድ አልቻሉም። እንግዲህ የክልሉ ርዕሰ ከተማ ባህር ዳር ነው። ያንን ክልል በእጃችን ተቆጣጥረናል፣ ከኛ ውጪ ማንም በአካባቢው በላይነት የለውም ብለው የሚያምኑ ከሆነ እነዚህ ሰዎች እንኳን ቢያንስ በዛ ወገናቸው በሚሉት ተዋክተንለታል ነፃ ልናወጣው ነው ብለው ጫካ በገቡለት ህዝብ ማን እንኳን ሊያስገቧቸው አልቻሉም። እዛው አዲስ አበባ ወስደው ሆቴል ነው ያስቀመጧቸው። ምናልባት ፕሮፓጋንዳው ምን ያህል ርቀት ይወስዳቸዋል? አብይ አህመድ ቄሱም ሲመጣ ሼሁም ሲመጣ የውጭ ዜጋውም ሲመጣ ማንም ከመጣ አንድ ለእናቱ የሆነች እቺ ብልጭልጭ አምፖልን እሷን እያዞረ ያስጎበኝና ምስክርነት እንዲሰጡት ነው የሚያደርገው። እንደው የኢትዮጵያ ህዝብ በዚህ ደረጃ ደደብ አድርጎ ማየትም ያገዛዙ አንድ ስትራቴጂ ሆኖ ቀጥሏል። ለማንኛውም እንደማጠቃለያ ምን ይላሉ? አጠቃላይ ሀገሪቱ ሁኔታ ብዙ ነገር እያየን ነው። የጂኦፖለቲካ ሁኔታም ከአፍሪካ ቀንድ ላይ ያለው የተካረረ ፍጥጫው እየበረታን የመጣው ብዙ እጆች እየገቡበት ነው። ሌላ ጊዜ በሰፊው እንመጣበታለን። ግን እንደማጠቃለያ የሚሉት ነገር ካለ? አመሰግናለሁ መሳይ። እንግዲህ በእኛ ሀገር ላይ የተካሄደ ያለው እርስ በርስ ጦርነት
ያለምንም ቅድመ ሁኔታ መቆምና መፍትሄ ማግኘት ያለበት ነው። ይሄንን ደግሞ መፍትሄ ሊሰጥ የሚችለው መንግስታዊ ስርዓቱ ነው። መንግስታዊ ስርዓቱ የግድ ይሄንን መፍትሄ እንዲሰጥ፣ አለበለዚያ ደግሞ መፍትሄው በሽምቅ ተዋጊዎቹ እጅ ነው ማለት ነው። ሽምቅ ተዋጊዎቹ ያው የደረሰው ጉዳት ደርሶ ይሄንን መንግስታዊ ስርዓት ለውጠው በኢትዮጵያ ውስጥ የተሻለ ስርዓት ከምንም በላይ ኢትዮጵያን እዚህ መቀመቅ ውስጥ እየከተታት ያለው የዘር ፖለቲካ የሌለበት ሁሉም በእኩልነት እኩል የፖለቲካ ውክልና ኖሮት እኩል የሀብት ክፍፍልም ሆነ መብት ኖሮት በሁሉም የሀገሪቱ ክፍል ሁሉም ዜጋ ተንቀሳቅሶ የመኖር የመስራት የመምረጥ የመመረጥ መብቱ የተጠበቀባት ሀገርን ሊያቋም የሚችል ስርዓት መፈጠር አለበት። አሁን የተያዘው የዘር ፖለቲካ ሀገሪቷን ብዙ ጊዜ በእድሜያችን ያየነው ምንድነው አንድ መንግስት ለውጥ ሲመጣ ከጣሊያን ጊዜ ጀምሮ ነው ወላጆቼ ይነግሩኝ ነበረ ይሄ ብሔር ግጭት ይነሳ ነበር። ለምን ጣሊያኖቹም ሲመጡ በተለይ ትላልቁን ብሔረሰብ ላይ አማራና ኦሮሞን እንደዚህ ትግሬና አማራን ሌላውን በማጋጨት ነው እንግዲህ ኃይላቸውን መሰረት ጥለው ለመኖር የሚሞክሩትና ይካሄድ ነበር። ግን ወዲያው መንግስታዊ ስርዓት ቦታውን ከያዘና ከተረጋጋ በኋላ ያንን ስርዓት ያስከብራል። በወያኔ ጊዜ በንጉሱ ጊዜ ደርግ እንደመጣ ከደርግ ራሱ የሶሻሊዝም የምን ከሚለው ወጥንገት በፊት በብሔረሰብ የዚህ ብሔር ከዚህ ይውጣልኝ ይሄኛው ይበልልኝ የሚል ግጭት ነበረ በመላ ሀገሪቱ፣ በተለይ ወደ ደቡብ ወደ ምዕራብ ምስራቅ ነበረ። ወዲያው ግን ደርግ ስልጣኑን አደላድሎ እንደያዘ ያንን አመት አይደለም በወራት ጊዜ ውስጥ ጸጥታው ማስከበር ይችላል። ኢህአዴግ እንደገባም ወይም ወያኔ በዛን ዘመን እንደዚህ ተመሳሳይ ነገር ነበረ። አንዳንድ ቦታ ላይ ወያኔም ወይም የወያኔ ተመጫጋሮች በኢህአዴግ ውስጥ የተካተቱት ኦነግም ሌሎችም ግጭቱን የሚያባብሱ ነበሩ። ግን በመጨረሻ ወዲያው መንግስት መዋቅር ዘርግቶ ያንን የመሰለ እንኳን ከጫካ የመጣ በዘር ፖለቲካ አእምሮ የናወዘ እና አእምሮ የቀጨጨ አገዛዝ እንኳን በነበረበት ጊዜ መንግስታዊ ስርዓትን ማስከበር ተችሎ ነበር። ዲሞክራሲ አለ፣ ነጻነት አለ፣ ፍትህ አለ ማለት ሳይሆን ግን መንግስታዊ ስርዓቱ ይሄን አይነቱን ከሰዎች እየተነሱ በደቦ ፍርድ ሰውን መግደል፣ አንዱን ከአንዱ ቦታ ማፈናቀል የሚለው ነገር ከሞላ ጎደል ማቆም ችሎ ነበር። አሁን ግን ምንድነው የሆነው? ልክ ወያኔ ከስልጣን እንደተባረረ ይሄ ነገር ሲጀመር በየቦታው በስልጣን እርከን ላይ የተመደቡት ሰዎች መንግስት ባለስልጣን መዋቅር እስከ ወረዳ ድረስ ያለው ያንን ነገር የበለጠ የሚያባብስ እና እስከ ላይ ድረስ ያለው እንጂ የዘር ፖለቲካውን የሚያጋግምና የሚያቀጣጥል በእሳት ላይ ነዳጅ የሚጨምር ነው ነው። ይሄው እስካሁን ድረስ እኮ የወጡ የሚናገሩት አንዱ ቋንቋ ተናጋሪ አንዱ ብሔረሰብ ከሌላው ጋር መኖር እንዳይችል የተፈጠሩ ትርክቶችን እያነሱ እኮ ነው የሚያጋጩት። ራሱ መንግስታዊ ስርዓት ከማስከበር ይልቅ ስርዓት አልበኝነት እንዲስፋፋ እያደረገ ስለሆነ እኮ ነው ይሄ ነገር ተስፋፍቶ አሁን የለየለት በሶስት ቦታ ላይ ትላልቅ የትጥቅ ትግል የያዙ ኃይሎችን ፈጥሯል ቢያንስ። ከዛ ሌላ ደግሞ በውስጥ ብዙ ፋንክሽኖች አሉ እንደዚህ ከመንግስት ጋር የሚጋጩ ወይም በብሔር ተደራጅተው ሌላውን ብሔር ለማጥቃት ወይም ድንበር ለማስፋት ወይም ደግሞ ክሌም ለማድረግ ሌላ ድንበር የሚንቀሳቀሱ አሉና መንግስታዊ ስርዓቱ ይህንን የዘር ፖለቲካ ዋናው አራማጅ ከመሆን እስካልወጣ ድረስ በኢትዮጵያ ውስጥ ሰላም አይመጣም፣ እድገትም አይመጣም። አገሪቷም ላይ ጦርነት ነው የሚለው። ምናልባት የጦር መሳሪያ የያዙ ኃይሎች መንግስትን እንትን ብለው ገፍትረው ጥለው ሌላ የተሻለ ስርዓት ሊያመጡ የሚችሉበት መንገድ ብቻ ነው እንደ ተስፋ እየታየ ያለው። ስለዚህ ይሄ እስከሆነ ድረስ ጦርነት እልቂት አይቀርም።
መንግስት ደግሞ ያወጣ የሚመግዳቸው ኃይሎች የሚያስጨርሰው ህዝብ የሰራዊቱ አዛዦች በተለይ ይሄንን ጠፍቷቸው አይደለም መጨረሻው ምን እንደሚሆን ያውቁታል ይረዱታል ብዬ አምናለሁ። ግን ኑሯቸው በልጦባቸው ፍርሃት ነፃነት የላቸውም። እስኪ ነፃነት ቢኖር ትንሽ እንኳን ገዳዳ ሲያገኙ አንዳንዶቹ የሚናገሩትን ሰምተናል። የሚያስቡትን ለመናገር አይችሉም። ግን ለመኖር ሲሉ እንደዛ እኮ ነው እኛ የሚሆነው። አዛዦቻችን ቃል አውጥተው የተናገሩት እየተገደሉ እየተገለሉ ሌሎቹ ደግሞ ለመኖር ሲሉ ብቻ የኖሩት እነሱም ቢሆን መፈንቅለ መንግስት እንኳን አድርገው ሞክረው አልተሳካላቸው። መጨረሻ ላይ ሁሉም ተያይዞ ነው ገደል የገባው። አሁንም የሚመጣው ከዚህ የተለየ ሊሆን ይችላል። ያንን ያክል ከግማሽ መቶ ዓመት በላይ ታሪክ ያለው የጦር ኃይል በዓለም አቀፍ ደረጃም ትልቅ ዝና ያለው የጦር ኃይል ጡረታው እንኳን ሳይከበርለት ነው ተበታትኖ መንገድ ላይ ለማኝ እንደሆነ ተደርጎ በዛች ሀገር ላይ የተበተነውና አሁንም ያንን የሚደገመው ነገር እኮ ነው። ቅድም ስለንተና ያነሳው እኮ ይሄ እጅ መስጠት ነገር ያሳቀኝ እኮ ለዚህ ነው። አንድ እኮ ነው አንድ አይነት ነገር እኮ ነው እየደገምን ያለው። አንድ አይነት ስህተት እኮ ነው እየሳሳትን ያለነው። በአንድ አይነት እንቅፋት ሲመጣ ድንጋይ እንቅፋት ሆኖ ሲመጣ አንዴ ይመታል። ከዛ ደግሞ ሁለቴና ሶስቴ ከመጣ ድንጋዩ ማን ነው ይባላል። እንደዛ እኮ ነው እኛ ያንን እንቅፋት እኮ ነው ደጋግሞ የሚመጣንና ይሄንን በተለይ የጦር ኃይሉ መኮንኖች አዛዦች ይሄንን ቆም ብለው እንዲያዩና ለዚህ ሰራዊት ለዚህች ሀገር ለራሳቸው ሰራዊት ራሳቸውን ጭምር የወደፊት ዕጣ ፈንታ ቢያስቡ ጥሩ ነው። ይሄ ጦርነት በፖለቲካዊ መፍትሄ መቆም አለበት። አለበለዚያ ግን ሰራዊቱ መንግስታዊ ስርዓቱ አንድ ላይ ወደ ማይፈልጉት ነገር ሊደርሱ እንደሚችሉ እኔ ከወዲሁ ጥንቆላ አይደለም ያለፈ የዓለምም ታሪክ ነው የኛም ሀገር ታሪክ ነው። ይሄንን ነው መግለጽ እንፈልገው። አመሰግናለሁ። በጣም ነው ማመሰግነው ሻለቃ ማሞ ለማ። እንግዲህ ብዙ ጉዳዮችን አነሳን። ዳግም እንገናኛለን በቅርቡ። ዛሬ ለነበረን ቆይታና ለሰጡን ማብራሪያ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም ከልብ አመሰግናለሁ። መሳይ